አብራችሁን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። የኢትዮጵያ ከ20 ዓመት በታች አትሌቲክስ ልዑክ ቡድን ትላንት ሽኝት ተደርጎለታል። ባለፉት ሳምንታት ልምምድ ላይ የቆየው ልዑክ ቡድኑ ዛሬ ወደ አሜሪካ የሚያቀና ይሆናል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በእድሜ ላይ ፌዴሬሽኑ ጠንክሮ በመስራቱ ከፍተኛ ለውጥ መጥቷል፣ አትሌቶቹ አሰልቺውን የምርመራ ሂደት ታግሳችሁ በመምጣታችሁ አመሰግናለሁ ሲልም ተናግሯል። በመድረኩ ምርጥ ብቃታችሁን አሳይታችሁ ኢትዮጵያን እንደምታኮሯትም እናስባለን ሲሉ መልካም ምኞታቸውን በሽኝቱ ወቅት ገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንትና ከ20 ዓመት በታች ልዑክ ቡድን መሪ አትሌት መሰረት ደፋር በበኩሏ በውድድሩ በቆራጥነት በመግባት የቀደመ ጀግኖችን ድል አስመዝግበን እንደምንመለስ ባለሙሉ ተስፋ ነኝ ብላለች። የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና የሚሳተፈው ቡድንም ውድድሩ ሐምሌ 29 ሲጀምር ኢትዮጵያ 11 ሴትና 5 ወንድ አትሌቶች ተወክሏታል። ድሬዳዋ ላይ ሲካሄድ የቆየው የኢትዮጵያ ክለቦች ሻምፒዮና ትላንት በሴቶቹ ፍጻሜውን አግኝቷል። የሴቶቹ የፍጻሜ ጨዋታም ኢትዮጵያ ቡና መድረገነት ሽሬ ጋር ያደረጉትን ጨዋታም በሳሚያ ሬድዋን ብቸኛ አንድ ግብ 1-0 በመርታት የ2018 የኢትዮጵያ ክለቦች ሻምፒዮና አሸናፊ ሆኗል። ደረጃ ጨዋታ በተደረገም ጅማ ከተማ ወልዋሎ ዓዲግራት ዩኒቨርሲቲን 4-1 በማሸነፍ ሶስተኛ ደረጃን ይዘው አጠናቀው የናስ ሜዳሊያ ተሸላሚ ነበሩ። በውድድሩ ላይ ከኢትዮጵያ ቡና ወርቅነሽ ፋረው ኮከብ ተጫዋች፣ ሳሚያ ሬድዋን ከኢትዮጵያ ቡና ከፍተኛ ግብ አስቆጣሪ፣ ብዙአየሁ ደጀኔ በተመሳሳይ ከኢትዮጵያ ቡና ኮከብ ግብ ጠባቂ ሆና ስትጨርስ አሰልጣኙ ቶሎሳ በርብሳም ከኢትዮጵያ ቡና ምርጥ አሰልጣኝ ሆኖ ጨርሷል። በኢትዮጵያ ክለቦች ሻምፒዮና የወንዶች የፍጻሜ ጨዋታ ዛሬ ይከናወናል። ከፍጻሜ ጨዋታ አስቀድሞ ጉለሌ ክፍለ ከተማ ከሰርጢ ከተማ ለደረጃ ተጫውተው ጨዋታው በአንዳቻ ውጤት በመጠናቀቁ አሸናፊውን ለመለየት በተሰጠ የመለያ ምትም ጉለሌ ክፍለ ከተማ 4-2 ሰርጢ ከተማን በማሸነፍ ሶስተኛ ደረጃን ይዞ አጠናቋል። 10 ሰዓት ላይ ትግራይ ፖሊስ ዋልታ ከጊምቢ ከተማ ለዋንጫ ይጫወታሉ።